የመሳሰሉ ፕሮጀክቶችን ለማሳደግ ማለት ነው። ሮድስ ላይ ሬልዌይ እንደገና እንደምናውቀው አሁን የአዲስ አበባ ጅቡቲ ሬልዌይ አለ። እሱን እስከ ሴኔጋል ድረስ የመውሰድ ፕላን አለ። የቻይኖች እንግዲህ ፕሬዘንስ በአፍሪካ ከጊዜ ወደ ጊዜ እየጨመረ ዘርፉን እያሰፋ የመጣ ነው ያለው። ከቻይና የውጭ ጉዳይ ሚኒስትር ጋር መነጋገራቸውን የገለጹት ጠቅላይ ሚኒስትር አብይ አህመድ ያደረጉት ውይይት ኢትዮጵያ ከቻይና በልማት የምትጋራውን ስልታዊ የጋራ ዓላማ እንዲሁም አህጉራዊና ዓለም አቀፋዊ ትብብርን አጉልቶ ያሳየ ስለመሆኑም ገልጸዋል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሄ በብዙ ቢሊዮን ዶላር የሚቆጠር ገንዘብ በእርዳታ በብድር በንግድ ስርዓት እየመጣ ነው ያለው እና እንዲህ ደግሞ ገንዘቡን አምጥቶ መጣል ሳይሆን የቻይና እውቀት አብሮ የሚመጣ ነገር ስለሆነ የሰው ኃይል ይመጣል፣ ቴክኖሎጂ ይመጣል። ስለዚህ ብዙ አፍሪካ ሀገሮች በዘመናቸው ያላዩት የመሰረተ ልማት እድገት እያዩ ነው ያሉት እና አንዳንዱ አፍሪካ ሀገሮች እርግጥ ከሚችሉት በላይ ተበድረው ሊሆን ይችላል ወይ ከሚችሉት በላይ እርዳታ አግኝቶም ስራ አልተሰራበት ይሆናል። ግን ብዙ ጊዜ የምዕራባውያን ተቺዎች ቻይና አፍሪካን ልትወር ነው የመጣችው የሚል ነገር ነው ያለው። ግን እስካሁን ድረስ ብንመለከተው ከሆነ እንደያንዳንዱ ሀገር የሀገሩ መሪዎች በሙስና የተጨማለቁ ከሆነ ማንም ይወራቸዋል። ስለዚህ ከቻይና ጋር ያለውን የአፍሪካ መንግስታት ብርታት እስካላቸው ድረስ የቻይና መንግስት ለእነሱ ልማት ሊሆን ህዝባቸውን ከድህነት ለማውጣት የሚያስችል ሁኔታ እየፈጠረላቸው ነው የሚል ግምት ነው ያለኝ። ይህ ሁሉ እንዳለ ሆኖ ግን የሁለቱ አካላት ግንኙነት የላቀው ተጠቃሚነት ሚዛን ወደ ቻይና ያጋደለ ነው በሚል ይተቻል። የአፍሪካ ሀገራት በቻይና ምርት ከመጥለቅለቃቸው ባለፈ ለማይወጡት ዕዳ እየተዳረጉ ነው በሚል ጠንካራ መከራከሪያም ይነሳል። ዶክተር ጌዲዮን ጃለታም ይሁን ዶክተር ቆስጠንጢኖስ በርሄ ይህ እውነት የለውም ማለት እንደማይቻል ግን ጥቅሙ እንደሚያመዝን ገልጸዋል። ከ2009 ጀምሮ ጎአውት ፖሊሲ ያላቸው ካምፓኒዎቻቸው ቴሌኮም ላይ ያሉ፣ ኮንስትራክሽን ላይ ያሉ፣ የተለያየ ዘርፍ ላይ ያሉ ወደ አፍሪካ እንዲመጡ ይፈልጋሉ እና በኮንሴሽናል ሎን ነው የሚመጡ። እነዚህ ካምፓኒዎች መምጣት አለባቸው አሴ ኮንዲሽን በሚሰጠው ሎን ላይ ያ በእርግጥ ቻይና ተጠቃሚ እንድትሆን ያደርጋል። ግን ለአፍሪካ ቤኔፊት አለው። ከፖስት ኮልድ ወር በኋላ አፍሪካ ውስጥ ዌስቶቹ ይሄ መንገድን ሬልዌይ ፖርት ዴቨሎፕመንት እና የሚሉትን ፕሮጀክቶች ነግሌክትድ አድርገው ነበር። ብዙ የአፍሪካ ሀገሮች ደግሞ አቅም ችግር ስላለባቸው በራሳቸው ገንዘብ እነዚህን ፕሮጀክቶች መስራት አይችሉም። ስለዚህ ቤኔፊት አለው ለአፍሪካን ካንትሪስ። ግን ምንድነው ያው አፍሪካን ካንትሪስ እነዚህ ፕሮጀክቶች ሞኒተሪንግ ላይ ኳሊቲያቸው ላይ በደንብ ኢምፕሊመንት እንዲሆኑና እንዲሰሩ ኢንፎርስ ማድረግ አለባቸው እንጂ ጥቅም አለው። ለአፍሪካን ጥቅም አለው፣ ለቻይናም ጥቅም አለው። አሁን ለምሳሌ በኢትዮጵያ ብናይ 2009 እስከ ፍራንክ በፈረንጆቹ ከ9 ቢሊዮን ዶላር በላይ ነው ኮንትራክት ሊሆን ኮንስትራክሽን 2011 ላይ ብቻ ወደ 3 ቢሊዮን ዶላር እና ማርኬት ቤኔፊት ያለው ለነሱ። ለአፍሪካን ካንትሪስ ደግሞ አክሰስ ቱ ፋይናንስ ኦፖርቹኒቲ ያለው። ያ ብቻ ሳይሆን ካምፓኒዎችም አንዴ ከመጡ በኋላ የኮንስትራክሽን ካልቸር ቴክኖሎጂ ትራንስፈር አለው። ስለዚህ አድቫንቴጅ አለው ፍሮም ቦዝ ሳይድስ። አዲስ አበባ ላይ የተገነባው የአፍሪካ የበሽታ መከላከል ማዕከል ዋና ጽሕፈት ቤትም ከሰሞኑ እንደሚመረቅና አዲስ አበባ የገቡት የቻይናው የውጭ ጉዳይ ሚኒስትር በዚሁ ስነ ስርዓት ላይ ተገኝተው እንደሚያስመርቁ ለተሰንበት ግዳይ ጎታይቶም ገብረስላሴና ጉዳፍ ጸጋይን ጨምሮ ሌሎች አትሌቶችና የኢትዮጵያ አትሌቲክስ ፌዴሬሽን አመራር ዛሬ መቀለ ገቡ። በመቀለ አሉላ አባነጋ ዓለም አቀፍ የአውሮፕላን ጣቢያ በነበረ አቀባበል የአትሌቶቹ ቤተሰቦች፣ የክልሉ አስተዳደር የስራ ኃላፊዎች፣ ስፖርተኞችና ሌሎች ተገኝተው ደማቅ አቀባበል አድርገውላቸዋል። አትሌት ለተሰንበት ግዳይ፣ ጎይተቶም ገብረስላሴና ጉዳፍ ጸጋይ ጨምሮ ሌሎች በርካታ አትሌቶች የኢትዮጵያ አትሌቲክስ ፌዴሬሽን አመራሮች ዛሬ መቀለ ሲገቡ በመቀለ አሉላ አባነጋ ዓለም አቀፍ ኤርፖርት በነበረው አቀባበል የአትሌቶቹ ቤተሰቦች፣ የክልሉ አስተዳደር የስራ ኃላፊዎች፣ ስፖርተኞችና የተለያዩ አካላት ተገኝተው ደማቅ አቀባበል ነበር ያደረጉላቸው። በአትሌት ድራቱ ቱሉ የሚመራው የኢትዮጵያ አትሌቲክስ ፌዴሬሽን ልዑክ ቡድን ዛሬ መቀለ የደረሰው የትግራይ ክልል ተወላጅ የሆኑ አትሌቶች ይዘው ከቤተሰቦቻቸው ጋር ለማገናኘት እንዲሁም በትግራይ ያለው የአትሌቲክስ እንቅስቃሴ ለማነቃቃት የሚያስችል ስራዎች ለመከወን መሆኑ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ድራቱ ቱሉ ገልጻለች። ከትግራይ ተወላጅ አትሌቶች ይህን 2 ዓመት በኬንያ ዓለም ወጣቶች ሻምፒዮና፣ ታንዛኒያ 18 ዓመት በታችና 20 ዓመት በታች፣ በሞሪሸስ የአፍሪካ ሻምፒዮና፣ በኦሪገን በዓለም ሻምፒዮና፣ በካሊ ኮሎምቢያ የወጣቶች ሻምፒዮና ላይ የተሳተፉና አኩሪ ውጤት ያመጡ አሰልጣኞቻቸው፣ ቡድን መሪዎቻቸው፣ የቴክኒኩ ሕክምናው በሙሉ ዛሬ እዚህ ነው ያለውና ስለዚህ የሁላችንም ደስታ የነዚህ አትሌት ደስታ የአትሌቶቹ ቤተሰብ ደስታ የክልሉ መንግስት ደስታ የሁላችንም የኢትዮጵያ ደስታ ነው። ዛሬኛ አንድ እነዚህ አትሌቶች ቤተሰቦቻቸውን እንዲያዩ የተወለዱበትን ሀገር እንዲያዩ ዘመድ አዝማድ እንዲያዩ፣ ሁለት ደግሞ እዚህ ያሉን አትሌቶች የትግራይ አትሌቲክስ ፌዴሬሽን አትሌቶች ምን ላይ እንዳሉ ለማየት ባለሙያተኞቻችን እዚህ ጋር በሙያ
በሙያ እገዛ ነው፣ በፋይናንስ ነው፣ በቁሳቁስ ነው የሚለውን ነገር ነው። እንደዚሁ ስለ አትሌቲክስ እንድናወራ በአጠቃላይ ደግሞ ስለ ስፖርቱ እንድናወራ። ሌላ ደግሞ ይሄ ሰላም የመጣውን ሰላም ኢትዮጵያ መንግስት የትግራይ ብሔራዊ መንግስት የመጣውን ሰላም የተጀመረውን ሰላም ዘላቂ እንዲሆን ለረጅም ጊዜ ከቤተሰቦቻቸው ጋር ተለያይተው የቆዩ እነዚህ የትግራይ ተወላጅ ኢትዮጵያውያን አትሌቶች ዛሬ በመቀለ ጉብኝታቸው ቤተሰቦቻቸው ጋር መገናኘታቸው ታላቅ ደስታ እንደፈጠረባቸው ተናግረዋል። ከአትሌቶቹ መካከል ከ2 ዓመት በኋላ ከእናቷ ጋር የተገናኘችው አትሌት ጎይቶቶም ገብረስላሴ ያው ስሜቱ ደስታ ነው። ለመጀመሪያ እዚህ እንድመጣና ይህንን እድል እንዲፈጠር እግዚአብሔርን አመሰግናለሁ። ያው ድሮም እግዚአብሔር ነበር የምንለምነው፣ አሁንም እግዚአብሔር ነው የምናመሰግነው እና ደስታ መግለጫ የለውም። ይሄ ሰላም ድርድር ሲጀመር ጀምሮ ነበረኛም ሰላም ይሆናል ብለን ተስፋ ያደረግነው ተስፋችን ተሳክቶ ይሄው ከአባት እናቴ ተገናኝቻለሁ እና ያው የሚያለቅሰኝ ድል አምጥቼ ከመሳቅና ከመደሰት ይልቅ ሲያለቅሰኝ የነበረ የወለጀች ስሜት ነው። ባያዩኝ ኑሮ ሰማቸው ኑሮ እያልኩና አሁን እግዚአብሔር ይመስገን ለማየትም እንዲሁ ለማየት እንዲህ ለማሳሳም ከሁሉም ቤተሰቦቼ ጋር እግዚአብሔርን ስላበቃ በጣም አመሰግናለሁ። ከ2 ዓመት በኋላ ከልጃቸው ጋር የተገናኙት የአትሌት ጎይቶቶም ገብረስላሴ ወላጅ እናት ወይዘሮ በርሂቱ ካሳ አጋጣሚው ታላቅ ደስታ እንደፈጠረባቸው ተናግረዋል። እናትነት መሆኔ 2 ዓመት ሙሉ ቢያልቅስ ነው የሚያድረው የነበር። የሰላም ከመጣ ግን እኔ እንዲያው ከልጆቼ ጋር ጋናኛለሁ ብዬ ስመኝ ነው የነበረው። እግዚአብሔርን ተሳክቶ ሰላም ተሳክቶ እዚህ ተገናኝተን በአቀባበል ስነ ስርዓቱ እንደተመለከትነው በርካታ አትሌቶች ከቤተሰቦቻቸው ጋር መገናኘታቸው ከፍተኛ ደስታ የፈጠረባቸው ሲሆን ሌሎች የቤተሰብ ማጣት መርዶ የሰሙ ደግሞ በከፍተኛ ሐዘን ተውጠው ተመልክተናል። አትሌት ለተሰንበት ግደይ ጎይቶቶም ገብረስላሴና ጉዳፍ ጸጋይ በኦሪገን የዓለም አትሌቲክስ ሻምፒዮና ኢትዮጵያን ወክለው በመወዳደር ከፍተኛ ውጤት ማግኘታቸው የሚታወስ ሲሆን በወቅቱ ትግራይ ከሚገኙ ቤተሰቦቻቸው ጋር መገናኘት አለመቻላቸው መግለጻቸው ጉዳዩ አነጋጋሪ ሆኖ ነበር። ከሰላም ስምምነቱ በኋላ ወደ ትግራይ የአውሮፕላን በረራ ጨምሮ የተለያዩ የግንኙነት መስመሮች መከፈታቸው ተከትሎ አትሌቶቹን ጨምሮ ሌሎች በርካቶች ከ2 ዓመት በኋላ ከቤተሰቦቻቸው ጋር እየተገናኙ ነው። ኢትዮጵያ ባለፉት 2 ዓመታት በግጭት የወደሙ ጤና ተቋማትን መልሶ ለመገንባት በርካታ ገንዘብ እንደሚያስፈልግ የጤና ሚኒስቴር አስታወቀም። ሚኒስትሯ ዶክተር ሊያ ታደሰ ዛሬ ከሰዓት ለጋዜጠኞች በሰጡት መግለጫ እንዳመለከቱት ከቅርብ ጊዜው የሰሜን ኢትዮጵያ ጦርነት በሰላም መቋጨት በኋላ በርካታ የሕክምና ተቋማትን ስራ ማስጀመር መቻሉንም አመልክቷል። በኢትዮጵያ ግጭት ውስጥ በነበሩ አካባቢዎች የጤና ተደራሽነትና የመልሶ ግንባታ ስራዎችን በማስመልከት መግለጫውን የሰጡት የጤና ሚኒስቴር ዶክተር ሊያ ታደሰ እንዳመለከቱት ላለፉት 2 ዓመታት ግጭት የተከሰተባቸውና አሁንም ግጭቱ በሚስተዋልባቸው አካባቢዎች የጤና መሰረተ ልማቶችና መገልገያዎች በመጎዳታቸው አገልግሎቶቹን ማዳረስ አዳጋች ሆኖ ቆይቷል። በተለይም በቅርቡ በሰላም ስምምነት የተቋጨው የሰሜን ኢትዮጵያው ጦርነት የጤናው አገልግሎቶችን ክፉኛ መጉዳቱን የገለጹት ከ30 በላይ የሚሆኑ የተለያዩ ቡድኖች በአላማጣ፣ በኮረም፣ ሽሬ፣ አክሱም፣ አድዋ ላይ በ2 ዙር በማሰማራት ጤና አገልግሎቶች ተመልሰው እንዲጀምሩ ለማድረግ ተቋማትን የመደገፍ ስራ እየሰሩ ቆይተዋል። አሁንም እየሰሩ ይገኛሉ። ከኢትዮጵያ መድኃኒት አቅራቢ አገልግሎት፣ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት፣ ከደምና ቲሹ ባንክ፣ ከጤና ሚኒስቴር ጤና መሰረተ ልማት ዳይሬክቶሬት እነዚህ በተለያዩ ቡድኖች ተውጣጥተው ወደ ስራ እንዲመለሱ ለማድረግና ያሉ የመስክ ምልከታዎችን ያሉበትን ሁኔታ ለማየት ሄደው ጉብኝትም አድርገዋል። በዚህም 33 የሚሆኑ የጤና ተቋማት በአክሱም በሚገኘው የደም ባንክና ተፈናቃዮች ያሉባቸው መጠለያዎች ላይ ዳሰሳዊ ጥናት መካሄዱንም ዶክተር ሊያ አንስተዋል። በእነዚህ በተጠቀሱት አካባቢዎች 12 ሆስፒታሎችና 28 ጤና ጣቢያዎች በአጠቃላይም 36 የጤና ተቋማት አገልግሎት ወደ መስጠት መመለሳቸውና 95 በመቶ ሰራተኞቻቸውን ወደ ስራ ገበታቸው መመለሳቸውንም እንዲሁ ገልጸዋል። 11 ሚሊዮን 424 ሺህ ብር ጊዜያዊ ክፍያም ተከፍሏል። እነዚህ ተቋማትን ባሳለፍነው 1 ወር ከ14986 አካባቢ የሚሆኑ ህብረተሰብ ክፍሎችን አገልግሎት ሰጥተዋል። ከጤና ቁሳቁስና ሕክምና መድኃኒት ስርጭት ጋርም በተያያዘ በመጀመሪያ ዙር በሚኒስቴሩ 79 ሚሊዮን ገደማ የሚያወጣ የጤና ቁሳቁሶችና መድኃኒቶች መላካቸው ተብራርተዋል። በሕክምና መሳሪያ ማከማቻው ውስጥ የነበሩ እንደዚሁም በጤና ተቋማት የነበሩ በደም ባንክም የነበሩ ላይ የተለያዩ ጥገናዎች ተደርገው ወደ 319 የሚሆኑ መሳሪያዎች ጥገና ተደርጎ ከነሱ ውስጥ ወደ 206ቱ ወደ አገልግሎት ተደርገዋል። ተከላም የተደረገባቸው ፍሪጆች ጨምረዋል። ሌሎች ግን ስፔር ፓርት የሚያስፈልጋቸው ስለሆኑ በቀጣይ እነሱን ለመጠገን ስራዎች እየተሰሩ ይገኛሉ። በአክሱም ሆስፒታል ኦክሲጅን ፕላንት ጥገና ተደርጎ ለአገልግሎት ዝግጁ ተደርጓል። በሽሬ የሚገኙ የተፈናቃይ መቆያ ጣቢያዎች ላይ ከአጋር ድርጅቶች ጋር በመሆን የበሽታዎች ቅኝት እየተደረገ ሲሆን በተለይ የህብረተሰብ ጤና ኢንስቲትዩት በኩል 2 ቡድኖች ተልከው
ዳሰሳ ተደርጎ ለእነዚህ ምላሽና ድጋፍ እየተደረገ ይገኛል። ደም ባንኩ ወደ አገልግሎት መጀመር እስከሚችል ድረስ ከዚሁ ከማዕከላዊ ባንክ ወደ 200 ዩኒት ደም ተላከና ወደ አገልግሎት እንዲሰጥ ለማድረግ የተቻለ ሲሆን አገልግሎት ለማስጠት ተችሏል። አሁን ስራ እንዲጀምር የደም ባንኩ የተለያዩ ግብአቶች ለመላክ ሬዲ ተደርጓል። መቀሌ ያለውን ድጋፍ ስንመለከት እንግዲህ የተለያዩ ሕክምና ግብአቶችና ህይወት አድን መድኃኒቶችን እንዲላኩ ቀደም ሲል የነበረው እንዳለ ሆኖ አሁን ከሰላም ስምምነቱ ወዲህ ከኢትዮጵያ መድኃኒት አቅራቢ አገልግሎት በኩል የጸረ ወባ፣ የስኳር፣ የኩላሊት እጥበት፣ የቲቢ፣ የደም ግፊት፣ የስነ ተዋልዶ፣ የካንሰርና ሌሎች ህይወት አድን መድኃኒቶች በሁለት ዙር 81,563,353 የሚያወጡ ሕክምና ግብአቶች ልከናል። በቀጥታ ያደረሱልን የዓለም ጤና ድርጅት ICRC እና WFP ናቸው። በተጨማሪም በዩኒሴፍ በኩል እንደዚሁ ከኢትዮጵያ መድኃኒት አቅራቢ አገልግሎት ግምታቸው 112,766,836 ብር የሚያወጡ ክትባቶች ደግሞ ወደ መቀሌ መላክ ተችሏል። ከነዚህ በመንግስት ከተላኩት የህክምና ቁሳቁሶች በተጨማሪ በግብረሰናይ ድርጅቶችም የተለያዩ መድኃኒቶችና ቁሳቁሶች ወደ ትግራይ መላካቸውንም አንስተዋል። እንግዲህ አጠቃላይ በመንግስትም በአጋር ድርጅቶችም በኩል የተላኩትን በድምር ስናይ በሜትሪክ ቶን ወደ 1525 ሜትሪክ ቶን ወደ መቀሌ የተላከ ሲሆን ከዚህ ውስጥ ወደ 1200 የሚሆነው በመንግስት የተደረገ ድጋፍ ነው። በቀጣይም በሁሉም ኮሪደሮች ዝግጅት እየተደረገ ሲሆን ወደ 10.56 ሜትሪክ ቶን መድኃኒትና ህክምና ቁሳቁስ አሁን ወደ መቀሌ ለመላክ በአየር መንገድ በኩል ዝግጁ